በጣም ይገርማል እኮ ደግሞ አህባሽም አቂዳ አላት እንዴ? አቂዳ አለኝ ብላ ደግሞ በአሁኑ ሰዓት በጣም አቂዳ እምነታችን ተነካ፣ ወሃቢዮች አጠፉ ምናምን ይላል። ሱብሃንአላህ አልዓዚም። ይህ ኢባደተል ቁቡር ያስፋፋችሁት ነው። እና ታዲያ ያንተን አስተሳሰብ ያልተከተለ ሁሉ አህባሽ የሚል ስያሜ ስለሰጠኸው እኛም አካልን እናምልክ እንዴ? አንተ ጅስምን ተጀምሮ ያልተጨረሰን ግዑዝ ማለት ነው እናምልክ? ይሄ እኮ ህፃን ልጅ ቢረዳው ራሱ እኮ መቀበል የማይችል ነው። የሆነ እግር ያለው ባት ያለው ፊት ያለው ራስ የሌለው አሻንጉሊት መሆን የማይችል በጅምሩ የቀረ ጣዖት አውሬ ማለት ነው። ይሄ እኮ ጣዖት አውሬ ማለት ነው። ይሄ እኮ ጣዖት አውሬ ማለት ነው። ይሄ እኮ ከአውሬም በላይ ያስፈራራል ይሄ። እና ይሄን እናምልክ። በነገራችን ላይ አህባሽ አቂዳው ብቻ ሳይሆን የተበላሸ ነው የሚባለው ስነ ምግባራቸው አኽላቃቸው ራሱ በጣም የተበላሸ ነው። አኽላቃቸውም ስነ ምግባራቸውም ከሰው ልጆች ጋር ብቻ አይደለም፣ አላህ ጋር ያላቸው አኽላቅ አላህ ጋር ያላቸው አዳብ ስርዓት በጣም የተበላሸ ነው። አሁን ይህ ግለሰብ እንደሰማችሁት መልስ ሰጣለሁ ብሎ ነው እንግዲህ ስለ አላህ Subhanahu Wa Ta'ala እናንተ የምታመልኩት አምላክ ብሎ እንደዚህ አይነት ጸያፍ ቃላትን የሚጠቀመው ማለት ነው። አህሉ ሱና ወል ጀማዓዎች የአላህ Subhanahu Wa Ta'ala ባህሪ ቁርአን ሐዲስ ላይ በተጠቀሰው መልኩ በሚገልጹበትና በሚያጸድቁበት መልኩ እነሱ የሚረዱትና የሚገነዘቡት ነገር ምንድነው? ቀጥታ የሆነ መገለጫ ሲነገር ያንን ነገር መሳል፣ ከዛም ተጨማሪ የሆነ ነገር ይስላሉ፣ ከዛም ተጨማሪ የሆነ ነገር ይስላሉ፣ ይገጣጥሙና እንደዚህ አይነት አምላክን እኮ ነው የምታመልኩት፣ የሆነ ሮቦት ነገር የሆነ ጭራቅ ነገርን ይስሉና እንደዚህ አይነት አምላክን ነው የምታመልኩት ይላሉ። ይሄ እንግዲህ ምንም ማድረግ አይቻልም፣ ከብልሹ አይምሮና ከብልሹ እምነት የመጣ አስተሳሰብ ነው እንጂ እንደዚህ አይነቱን እነሱ በሚገልጹት መልኩ ነው የምንገዛው ማለት ግን አይደለም። ጭራሽም ሊታሰብም አይችልም። ያው የአህሉ ሱና ወል ጀማዓዎችን መንገድ ለማጠልሸትና ሰዎችን ለማራቅ የሚጠቀሙበት የተለመደ ማምታቻቸው ነው። ይሄ ልጅ አሁን በጣም ስርዓት ያጣ አካሄድ ከመሄዱ የተነሳ የሚጠቀማቸውን ቃላቶች ለረድ እንኳን አቅርቦ እየሰሙ መታገስ ራሱ የሚያስችል ነገር አይደለም። ችግሩ እንደዚህ አይነቱ ንግግር የሚነገረው በኢስላም ሽፋን ስር ሆነ እንጂ የሌላን እምነት ተከታይ በዚህ አይነት መልኩ አምላኩን ቢናገርበት ሌላ እርምጃ ውስጥ ይገባ ነበር። ነገር ግን በምታያቸው መልኩ ከሼክ እስከ ደረሳ ከትልቅ እስከ ህፃን በዚህ አይነት መልኩ በአላህ ላይ እንደዚህ አይነት ድፍረትን አጉል ቃላትን ጸያፍ ንግግርን በመናገር አስለምደዋቸዋል። አላህ ከእንደዚህ አይነት ስርዓተ ቢስነት በተለይ እሱን በተመለከተ አላህን በተመለከተ አደብን ከመጣስ አላህ ይጠብቀን። የተናገረውን ንግግር በተመለከተ የምንገዛው ጌታ አላህ Subhanahu Wa Ta'ala ይህ ግለሰብም ሆነ አምሳዮቹ ከሚናገሩት ጸያፍ ቃላትና ጎዶሎ ባህሪያት በሙሉ የጠራ የሆነ ጌታ ነው። ወሊላሂል ሐምድ። እኛ የምንገዛውና የምናመልከው ጌታ አላህ ራሱ ቁርአኑ ላይ ባስተዋወቀን መልኩ ነብዩ ሰለላሁ ዐለይሂ ወሰለም ሐዲታቸው ላይ በገለጹልን መልኩ ከፍጡራን ጋር ሳናመሳስል የምናመልከውን ጌታ እንጂ እንደዚህ አይነት ጭራቅ አስመስሎ ሮቦት አስመስሎ በሰሩት ጸያፍ ነገር የምናምን አይደለንም። ይህ ያው የተለመደ ቅጥፈትና የመጭበርበሪያ ቃላት መሆኑ ይታወቃል። ለዚህም አንድ ነገር ብቻ ጠቆም አድርገን እናልፋለን። ማለትም አህሉ ሱና ወል ጀማዓዎች እንደዚህ አይነት የሰው ልጅን አካል የያዘ ጸያፍ በሆነ መልኩ አሁን ልጁ በገለጸው መልኩ ማለት ነው ቃላቱን መድገምም ስለሚያስጠላ እንደዚህ አይነትን ነገር እንደሚጠነቀቁና እንደሚርቁ ብሎም ደግሞ በዚህ አይነት መልኩ አላህን በአካል ገልጾ የሚያመልክን አካል ከእስልምና እንደሚያስወጡ እንደሚያከፍሩ የአህሉ ሱና ወል ጀማዓዎችን አቋም ብቻ ጠቅሰን እናልፋለን። ምክንያቱም በአህሉ ሱና ወል ጀማዓዎች ላይ ይሄ ብቻ አይደለም፣ ቅጥፈቱ የተለያዩ ቅጥፈቶች አሉ። ከሚነሱት ቅጥፈቶች ግን አሁን ይህ ግለሰብ የጠቀሰው ቅጥፈት ነው። ሼኹል ኢስላም ኢብኑ ተይሚያ መጅሙዕ አልፈታዋቸው ላይ ሙጀሲምን በተመለከተ ሙሸቢህን አላህን በፍጡራን የሚያመሳስልን አላህን በአካል የሚገልጽን በተመለከተ ምን ይላሉ? ኢዝ ላ ይኽተሊፉ አህሉ ሱነቲ አን አላህ ተዓላ ለይሰ ከሚስሊሂ ሸይእ። አህሉ ሱና ወል ጀማዓዎች አላህ እሱን የሚመስል አንድም ነገር አለመኖሩን አይለያዩም፣ በዚህ ይስማማሉ። ላ ፊ ዛቲሂ አላህ በዛቱም ቢሆን እሱን የሚመስለው የለም፣ ወላ ፊ ሲፋቲሂ በሲፋቱም ቢሆን በመገለጫዎቹ በባህሪዎቹ፣ ወላ ፊ አፍዓሊሂ በድርጊቶቹም ቢሆን አላህን የሚመስለው ነገር እንደሌለ አህሉ ሱና ወል ጀማዓዎች ይስማማሉ ይሉናል። ከዛ ምን ይላሉ? በል አክሰሩ አህሊ ሱነቲ ሚን አስሐቢና ወገይሪሂም፣ እንደውም አብዛኞቹ አህሉ ሱና ወል ጀማዓዎች ይከፍሩነ አልሙሸቢሃተ ወልሙጀሲማ፣ አብዛኞቹ አህሉ ሱና ወል ጀማዓዎች ሙሸቢህንና ሙጀሲምን ያከፍራሉ፣ ከእስልምና ያስወጣሉ። ሼኹል ኢስላም ኢብኑ ተይሚያ በግልጽ ሙሸቢህን ሙጀሲምን አላህን በፍጡር የሚመስልን አላህን በአካል የሚገልጽን ሰው ከእስልምና የሚያስወጣ እምነት እንዳለውና እንዲሁም የአህሉ ሱና ወል ጀማዓዎች አቋም እንደሆነ ይጠቅሳል። ታዲያ ይህ ልጅ የቀጠፈው እኔ ንግግሩን ለመድገም ቀርቶ አቅርቦ ለመስማት የሚከብደው የሆነው ቅጥፈት የት አለ? እንደሰማችሁት ሼኹል ኢስላም ኢብኑ ተይሚያ አህሉ ሱና ወል ጀማዓዎች ሙሸቢህን ሙጀሲምን ከእስልምና ያስወጣሉ ያከፍራሉ እያለ ነው።
ይህ ነው እምነታችን። ይህ የአህሉ ሱና ወልጀማዓዎች እምነት ይህ ነው። አላህን በአካል ገልጾ በፍጡራን አመሳስሎ የሚያመልክ አካል ሙስሊም አይደለም። አካልን የሚያመልክ ሙስሊም አይደለም። ይሄንን ነው እኛ የምናምን። ነገር ግን የሚባለውን ነገር እየሰማችሁ ነው። የሚቀጠፈውን ቅጥፈት እየሰማችሁ ነው። ጭራሽ ወደ ሱና ሰዎች የማይጠጋ ነገር ነው እየተባለ ያለው። ስለዚህ ቅጥፈቱ የተለመደ ቅጥፈት ነው። ነገር ግን እንደዚህ አይነት ነገሮችን ወደ ማስረጃ ዞር ብለን ማጣራት ይጠበቅብናል። ዝም ብለን እንደ እንስሳት በጎተቱን ነገር ልንነዳ ልንመራ አይገባም። አይምሯለን፣ ማገናዘቢያ መመልከቻ አይን አለን፣ ማንበብ እንችላለን። አንብበን የት ላይ ነው እንደዚህ የሚሉት፣ በዚህ አይነት መልኩ የሚያመልኩትን ጌታ እንዴት በዚህ አይነት መልኩ እንዴት ይገልጻሉ ማጣራት ይጠበቅብናል። የዛኔ ቅጥፈታቸው፣ አታላይነታቸው፣ አጭበርባሪነታቸው ግልጽ ይሆንልናል። አላህ Subhanahu Wa Ta'ala እነዚህ ሰዎች ከሚያመጡት ሸርና ሹብሃ ሁሉ አላህ ይጠብቀን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።